የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል ወልዲያ ዙሪያን ጨምሮ የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ የቀጠለ ሲሆን በክልሉ ሸዋና ወሎ አገዛዙ በፈጸመ የድሮን ጥቃት ጉዳት መድረሱም ተሰምቷል። በሌላ በኩል ከብልጽግና አገዛዝ ጎን ተሰልፈው በራያ ግንባር ከፋኖ ኃይሎች ጋር ውጊያ ተሳትፏል የተባሉት የሀራ መሬት ታጣቂዎች ከራያ ቆቦ ለቀው መውጣታቸውን የመረጃ ምንጮች ተናግረዋል። በዝርዝር የምናየው ቀዳሚ መረጃ ነው። የብልጽግናው ጠቅላይ ሚኒስትር አብይ አህመድ ሀገራዊ ምክር እየተደረገ ያለው በሀገሪቱ ህገ መንግስት ያለ ማብቂያ የተቀመጠውን የሀገሪቱ መሪ የስልጣን ዘመን ለመገደብ ነው ብለዋል። አብይ ህገ መንግስቱን መገደብና የኔን ስልጣን መገደብ የሀገራዊ ምክሩ ዓላማ ነው ሲሉ መናገራቸው አነጋጋሪ ሆኗል። ለአንድ ክልል ብዬ ህገ መንግስትን አላሻሽልም በሚለው ዝነኛ ንግግራቸው የሚታወቁት የብልጽግናው መሪም አሁን ደግሞ ከዚህ ቀደም ህገ መንግስቱ የጸደቀው ጥቂት መቶዎች ተሰብስበው ነበር፣ በሌላ ሀገር እንደዚህ አይነት ውይይት አይተን አናውቅም በማለት አሁን እየተደረገ ያለው ውይይት ሲያደንቁ ተሰምተዋል። በዝርዝር የምናየው ሌላኛው ጉዳይ ነው። አሜሪካ ላይ እምነት እንደሌላት የገለጸችው ኢራን ድርድሩ መቀጠሉን አጠራጣሪ ነው ብላለች። በዚህም ምክንያት አሜሪካ በኢራን ላይ አዲስ ውጊያ ልትከፍት ትችላለች ተብሏል። በሌላ በኩል አሜሪካ የተኩስ አቁሙ በ45 ቀናት መራዘሙን ስታሳወቅ የእስራኤል ጦር ደግሞ በሊባኖስ አሁንም ጥቃቱን ቀጥሏል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች አብራችሁን ውስጥ ቆዩ። እነዚህና ሌሎች ተሰማላችሁ። መልካም ቆይታ ያውላችሁ። በአማራ ክልል ወልዲያ ዙሪያን ጨምሮ በተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ የቀጠለ ሲሆን በክልሉ ሸዋና ወሎ አገዛዙ በፈጸመው የድሮን ጥቃት ጉዳት መድረሱም ተሰምቷል። ከብልጽግና አገዛዝ ጎን ተሰልፈው በራያ ግንባር ከፋኖ ኃይሎች ጋር ውጊያ ላይ ተሳትፏል የተባሉት የትግራይ የሀራ መሬት ታጣቂዎች ከራያ ቆቦ ለቀው መውጣታቸውን ደግሞ የመረጃ ምንጮች ተናግረዋል። በዛሬው ዕለት ግንቦት 8 2018 ዓ.ም በአማራ ክልል ሰሜን ወሎ ዞን ጉባ ላፍቶ ወረዳ በአገዛዝ ጦርና ፋኖ ኃይሎች መካከል ውጊያ እየተደረገ እንደሚገኝ የፋኖ የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። በጉባ ላፍቶ ወረዳ ከወልዲያ ቅርብ ርቀት በምትገኘው በቅሎ ማነቂያ ነው ውጊያ መቀስቀሱን የመረጃ ምንጮች የተናገሩት። የአገዛዙ ጦር ለ2 ዓመት ያህል በፋኖ ኃይሎች ቁጥጥር ስር በምትገኘው በቅሎ ማነቂያ ከተማ ለመግባት ሞከሩን ተከትሎ ላልኪው ገበያ አካባቢ ከሌሊት ጀምሮ ውጊያ ተከፍቷል ተብሏል። በተመሳሳይ በዞኑ ላለፉት ተከታታይ ቀናት በከባድ መሳሪያ ጭምር ታግዞ ውጊያ በተደረገበት ራያ ቆቦ ወረዳ ዛሬም ውጊያ ቆሟል ሲሉ ነዋሪዎች ተናግረዋል። በትላንትናው ዕለት በማያና ቢጭሮ አካባቢ በተደረገ ውጊያ ሰብአዊና ቁሳዊ ጉዳት ደርሷል ያሉት የመረጃ ምንጮች በወረዳው ገደመዩ አካባቢ አገዛዙ ፈጸመው የድሮን ጥቃት ደግሞ በንጹሃንና በንብረት ላይ ጉዳት መድረሱን ተናግሯል። በዛሬው ዕለት በራያ ግንባር የነበረው ውጊያ የቆመ ቢሆንም በተለይም በራያ ቆቦና አላማጣ አዋሳኝ አካባቢዎች አሁንም ወታደራዊ ውጥረት እንደሰፈነ ይገኛል ሲሉ የመረጃ ምንጮች ሁኔታውን ተናግረዋል። በሌላ በኩል ከብልጽግና አገዛዝ ጎን ተሰልፈው በራያ ግንባር ከፋኖ ኃይሎች ጋር ውጊያ ላይ ተሳትፏል የተባሉት የትግራይ የሀራ መሬት ታጣቂዎች ከራያ ቆቦ ለቀው መውጣታቸውን የመረጃ ምንጮቻችን ለኢትዮ ኒውስ ተናግረዋል። ራሳቸውን የትግራይ ሰላም ሰራዊት ወይም ሀራ መሬት ኃይል ብለው የሚጠሩት ታጣቂዎቹም ከአገዛዙ መከላከያ ጋር ሆኖ በፋኖ ኃይሎች ላይ ውጊያ መክፈታቸውን አፋብን ምኒልክ ህዝብ በተደጋጋሚ ይፋ አድርጎ ነበር። ታጣቂዎቹ በራያ ቆቦ ዞብልና ሌሎች አካባቢዎች ለአንድ ወር ያህል የብልጽግና አገዛዝ በፋኖ ኃይሎች ላይ ባካሄደው ወታደራዊ ዘመቻ መሳተፋቸውን የአካባቢው የኢትዮ ኒውስ የመረጃ ምንጮች መናገራቸውን መዘገባችን ይታወሳል። እነዚህ የሀራ መሬት ታጣቂዎች ታዲያ አሁን ላይ ከራያ ቆቦ ወረዳ ለቀው እንዲወጡ እየተደረጉ መሆኑን የመረጃ ምንጮች ጨምሮ ተናግረዋል። ታጣቂዎቹ በጊዜያዊነት እንዲሰፍሩ ተደርገውበት ከቆዩበት ራያ ቆቦ ወረዳ ዞብል ቀጠና በመልቀቅ ወደ አፋር መውጣታቸውን የመረጃ ምንጮች አክለው የተናገሩትም የፋኖ ኃይሎች በተደጋጋሚ በነጌታቸው ረዳ ይደግፋሉ ያሏቸው የሀራ መሬት ታጣቂዎች በራያ ቆቦ ወረዳ ውጊያ ላይ ከመሳተፋቸው ባለፈ በንጹሃን ላይ የመብት ረገጣና ዝርፊያ ፈጽሟል ሲሉ ቢከሷቸውም በታጣቂዎቹ በኩል በይፋ የተሰጠ ምላሽ የለም። የብልጽግና አገዛዝ የሀራ መሬት ታጣቂዎችን በትጥቅና ሎጂስቲክስ ከመደገፍ አልፎም
በአማራና አፋር ክልሎች ወታደራዊ ሰፈሮች ፈቅዶላቸው ሰፍረው ይገኛሉ። በአሁኑ ጊዜ ታጣቂዎች በአፋር የተለያዩ ስፍራዎች እንዲሁም በአማራ ክልሉ ዋግምራ ዞንና በሰሜን ጎንደር ጠለምት አካባቢ ወታደራዊ እንቅስቃሴ እንዲያደርጉ ድጋፍ እያደረገላቸው እንደሚገኝም ተነግሯል። የብልጽግና አገዛዝ ለታጣቂዎቹ ድጋፍ የሚያደርገው በትግራይ ኃይሎች ላይ ጫና ለማሳደር እንደሆነም ይታወቃል። ይህ በእንዲህ እንዳለም አገዛዙ በትላንትናው ዕለት ግንቦት 7 2018 ዓ.ም ምሽት ላይ በሸዋ ሞጃና ወደራ ወረዳ ሳሲት አካባቢ ጋውና የተባለ ስፍራ በፈጸመው የድሮን ጥቃት በቀሌ ሸዋ አበረ የተባሉ ሰላማዊ አርሶ አደር መኖሪያ ቤት መውደሙን የመረጃ ምንጮች ተናግሯል። የድሮን ጥቃቱም ሲፈጸም በመኖሪያ ቤት ውስጥ ሰዎች ስላልነበሩ በሰው ሕይወት ላይ ጉዳት ባይደርስም በቤት ውስጥ የነበሩ የአርሶ አደሩ እንስሳት ጨምሮ በንብረት ላይ ከፍተኛ ጉዳት ደርሷል ተብሏል። ጥቃቱን በተመለከተ የአፋብን ህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረ ዳምጤ በአማራ ህዝብ ላይ ጥላቻው ያበደው የብልጽግና አገዛዝ ዛሬም የንጹሃን አርሶ አደር መኖሪያ ቤትን ሙሉ በሙሉ በድሮን አውድሟል። ጥቃቱን በተፈጸመበት ወቅት አቶ በቀለ ሸዋበርና ቤተሰባቸው ለግል ማህበራዊ ጉዳይ ወደ ሌላ አካባቢ በመሄዳቸው የሰው ህይወት አልጠፋም ሲል አስታውቋል። የብልጽግናው ጠቅላይ ሚኒስትር አብይ አህመድ ሀገራዊ ምክር እየተደረገ ያለው በህገ መንግስቱ መሰረት ያለማብቂያ የተቀመጠውን የሀገሪቱን መሪ ስልጣን ለመገደብ ነው አሉ። አብይ አህመድ ምክክር እያደረግን ያለነው የኔን የስልጣን ዘመን ለመገደብ ነው ብሎ መናገራቸው አነጋጋሪ ሆኗል። ለአንድ ክልል ብዬ ህገ መንግስቱን አላሻሽልም በሚለው ዝነኛ ንግግራቸው የሚታወቁት አብይ በሌላ ሀገር እንደዚህ አይነት ውይይት አይተን አናውቅም ሲሉ ብዙዎቹ አንሳተፍበትም ወይም ደግሞ ትክክል አይደለም በማለት ዓለም አቀፍ ተቋማት ጭምር ያጣጣሉትን የምክክር መድረክ ሲያደንቁ ተሰምተዋል። የብልጽግና መንግስት ስልጣኑ በህግ ተገድቦ ህገ መንግስቱ እንዲሻሻል እየጠየቀ ባለበት ሁኔታ በሀገራዊ የምክር አንወያይም ያሉ አካላትንም አብይ ሲተቹ ተሰምተዋል። ጠቅላይ ሚኒስትሩ ይህንን የተናገሩት የሀገራዊ ምክር ኮሚሽን ትላንት ግንቦት 7 2018 ዓ.ም የአፈጻጸም ሪፖርቱን ሲያቀርብላቸው ነው። ዝግጅቱ ላይ ጠቅላይ ሚኒስትሩን ጨምሮ ከፍተኛ ያገዛዙ የክልልና የፌዴራል የስራ ኃላፊዎች እንዲሁም የፓርላማ አፈጉባኤዎች ተገኝተዋል። በፕሮግራሙ ላይ ንግግር ያደረጉት የብልጽግናው ጠቅላይ ሚኒስትር አብይ መንግስታቸው ለዚህ ኮሚሽን የሚያደርገው ድጋፍ እንደሚቀጥል በድጋሚ ሲናገሩ ተሰምተዋል። አሁን ያለው መንግስት ስልጣን ዘመኑን ከማጠናቀቁ በፊት ኮሚሽኑ ምክረ ሀሳቦችን ካቀረበ በተቻለ መጠን መሬት ለማውረድ እንዲሁም ምክረ ሀሳቦች ተጠቅሞ ለማሻሻል ዝግጁ እንደሆነ አስረድተዋል። በዚህ ንግግራቸውም አብይ ከግንቦት በፊት ነው ወይስ ደግሞ የእሳቸው የስልጣን ዘመን ቁጥሩ ሳይታወቅ ሊጠናቀቅ የታሰበ የምክር ኮሚሽን ስራ አለ ማለት ነው የሚለው ግራም ያጋባ ሆኗል። ብሔራዊ ቴሌቪዥን ላይ የቀረበው የ3 ደቂቃ ገደማ የጠቅላይ ሚኒስትሩ ንግግር ቪዲዮ እንደሚያሳየው አብይ በኮሚሽኑ የስራ አፈጻጸም መኩራታቸውን ሲገልጹ ሰምተዋል። ልጆቻችን በታሪክ ማህደር ውስጥ የእናንተን ስራ የእናንተን ታሪክ እየመነዘሩ እያዩ ብዙ ትምህርት እንደሚያገኙበት ብዙ ጥርጥር የለውም ሲሉ ኮሚሽነሮቹን ሲያደንቁ ተሰምተዋል። አብይ እንደተናገሩት በብዙ የአፍሪካ ሀገራት የአይነቱ ተግባር የተከናወኑ የምክር ኮሚሽኑ አመራሮች ባለፉበት መንገድ አይደለም ብለዋል። ጠቅላይ ሚኒስትሩ ይህን የሚሉት በኬንያ ስኬታማ ምክር ተደርጎ ፖለቲካዊ ችግሯ እንደፈታች በዓለም በሚጠቀስበት ሁኔታ ነው። አብይ ታዲያ የአብዛኛው የአፍሪካ ሀገራትን የህገ መንግስት ማሻሻያ የተደረገው የመሪዎቹን የስልጣን ዘመን ለማራዘም ነው ሲሉም ተናግሯል። የኢትዮጵያ ህገ መንግስት የሚቀየረው ግን ከዚህ በተቃራኒ ሁኔታ የሀገሪቱን መሪ የስልጣን ቆይታ ላይ ገደብ ለማበጀት ነው ሲሉ ተናግሯል። በኢትዮጵያ ህገ መንግስት ጠቅላይ ሚኒስትሩ ፓርቲው እስካሸነፈ ድረስና መመረጥ እስከቻለ ድረስ የጊዜ ገደብ የለበትም። አሁን እየተወያየን ያለነው ግን ያ አደገኛ ነው፣ እንገድበው ብለን ነው ሲሉ የመንግስት አቋማችን ነው ይላሉ። የብልጽግናው ጠቅላይ ሚኒስትር ምንም እኮ ምርጫ ብታስቡ መለዩን መቀየር ነው ኢህአዴግ አስተምሮኛል፣ ኮረጆ ገለብጣለሁ በማለት በአደባባይ የሚናገሩ ነው እያለ ስልጣኔን ለመገደብ ነው አሁን ኮሚሽን ያቋቋምኩት ማለታቸው ስላቁኗል። ከዚህ በፊት ጠቅላይ ሚኒስትሩም አይደለም ለአንድ ክልል ብለው ለአንድ ሰውም ቢሆን ህገ መንግስት ዓለም ላይ ሊሻሻል በሚችልበት ሁኔታ ለአማራ ክልል ብዬ ምንም እንኳን ቢሆን ህገ መንግስት አላሻሽልም ሲሉ ከአማራ ክልል ለመጡ ፖለቲከኞችና ምሁራን ምላሽ መስጠታቸውም የሚዘነጋ አይደለም። አብይ ከዚህ ቀደም ህገ መንግስቱ የጸደቀው ጥቂት መቶዎች ተሰብስበው ነው ያሉ ሲሆን በሌላ ሀገር እንደዚህ አይነት ውይይት አይተን አናውቅም ሲሉ የእሳቸውን ስራና ብዙዎች ያጣጥሉትን ሲያደምጡትና ሲያደንቁት ተሰምተዋል። መንግስት ይህን አይነት ተነሳሽነት መውሰዱ በሀገራዊ ምክክሩ አልወያይም ያሉ ሰዎች ራሳቸው እንዲጠይቁ የሚያስገድድ ነው የሚል እምነት አለኝ ይላሉ። ጠቅላይ ሚኒስትሩ የሚመሩት መንግስት ወዶ ፈቅዶ ህዝብ ተወያይቶ ስልጣኔ በህግ ተገድቦ የህዝብ ጥያቄዎች በህገ መንግስት ተካተው እንዲሻሻሉ ፈቃደኛ ነኝ አለ እያሉ መሆኑን አንስተዋል። ይህንን የሚሉት የብልጽግናው መሪ አገሪቱ በጦርነት እያመሱ በዚህ ውስጥ የህገ መንግስት ለውጥ
ለውጥ አድርጋለሁ፣ ምክክርም እየተደረገ ነው የሚሉ ናቸው። ከዛም አልፎ በ3 ክልሎች የሚያደርጉት ጦርነት ውስጥ ምንም አይነት በግልጽ የተደረገ ተሳትፎ ሳይኖር ለማሟላት በሚል ብቻ በትራንስፖርት አዲስ አበባ እያመጡ ተወካይ ያሉን ሰዎችን ጭምር እንደዚህ ተወካይ እያስቀመጡ ባደረጉት ምክክር ነው። መንግስት ይህንን ሲል ለዛ መሻት የሚታገሉ ሰዎች እንዴት አንወያይም ይላሉ? ካልተወያዩ ስለምን ፖለቲካ ይፈልጋሉ? ፖለቲካ በዋነኛነት ውይይት ነው ሲሉም ተችተዋል። አብይ አህመድ ፖለቲካ ውይይት መሆኑን ለማሳየት የሚያቀርቧቸው ነጥቦች ቢኖሩም የሚያስሯቸውና የሚገድሏቸው የሚያሳዷቸውን ግን አይጠቅሱም። የፖለቲካ የስልጣን ፍላጎት ያላቸው ሰዎች ይህንን ለማሻሻል ክፍተት የሚሰጥ ውይይት ከመንግስት በላይ ደስተኛ ሆኖ መሳተፍ የሚጠበቅባቸው ይመስለኛል ሲሉም እንደገና ይተቻሉ። ይህም ቢሆን ግን ሀገራዊ ምክር ኮሚሽኑ ተግባር ከበቂ በላይ የኢትዮጵያን ፍላጎት መመለስ የሚችል ከ90% በላይ ኢትዮጵያን ያሳተፈ ሂደት መሆኑን ሲናገሩ አብይ ተሰምተዋል። ምናልባትም ሪፖርቱ ቀርቦላቸው 90% ተሳትፎ ቀርቧል ባይሉም አብይ ግን በሳቸው ግምገማ የብልጽግና ስራ አድርገው አቅርቦታል። ከዚህም የተነሳ ለምናስበው ለውጥ ለምናስበው ሪፎርም መሰረት ለመጣል የሚችል ይመስለኛል ሲሉም እምነት አለኝ በማለት ገልጸዋል። የሀገራዊ ምክር ኮሚሽኑ በሀገሪቱ 1234 ወረዳዎች ውስጥ ስኬታማ የአጀንዳ ማሰባሰብና ልየታ ተግባር ማከናወኑ ትላንት ባቀረው ሪፖርት ላይ ገልጿል። በዚህም ተግባሩ የሀገሪቱ 93% ሸፍኛለሁ ብሏል። በሀገሪቱ በአማራ ክልል በትግራይና በኦሮሚያ አብዛኛው ጦርነት ባለበት ሁኔታ ነው ሙሉ ለሙሉ በሚባል ደረጃ 93% ሸፍኛለሁ የሚለው። ይህንን ተመሳሳይ ሂደት ትግራይ ክልል ውስጥ ማካሄድ ያልቻለው ኮሚሽኑ በአዲስ አበባ አካሄደው ስብሰባ ከመላው የትግራይ ክልል የተውጣጣ ባለድርሻ አካላትና በተለያዩ የሀገራችን ክፍሎች የሚገኙ የትግራይ ተወላጆችን ማሳተፉን በሪፖርቱ ጠቅሷል። የትግራይ ተወላጅና በትግራይ ክልል ያሉ ተሳታፊዎች ልዩነትን መለየት ያቃተው ይህ ኮሚሽን በአዲስ አበባነታቸው የሚኩራሩና በአዲስ አበባ ተወልደው ያደጉ ግን የትግራይ ተወላጅ ተብሎ የተለዩትን ሰዎች ማወያየቱ በትግራይ ያለውን የፖለቲካ ጥያቄ እንዳይመልስ መቁጠሩን በህወሓት በኩል ትችት መቅረቡን መዘገባችን የሚታወስ ነው። በአሜሪካ ላይ እምነት እንደሌላት የገለጸችው ኢራን ድርድሩ መቀጠሉን አጠራጣሪ ነው አለች። አሜሪካ ደግሞ የተኩስ አቁሙ በ45 ቀናት መራዘሙ ስታሳወቅ እስራኤል አሁንም በሊባኖስ ላይ ውጊያዋን ቀጥላለች። በአሜሪካና በኢራን መካከል የሚካሄደው ድርድር በእንጥልጥል ላይ ባለበት በአሁኑ ጊዜ ኢራን በአሜሪካ ላይ እምነት እንደሌላትና ዋሽንግተን ድርድሩን በሙሉ ልብ የማትይዘው እስከሆነ ድረስ የመሳተፍ ፍላጎት እንደሌላት የውጭ ጉዳይ ሚኒስትሩ ተናግሯል። ይህን ንግግር ተከትሎ አሜሪካና ኢራን ድጋሚ ወደ ጦርነት የመግባት እድላቸው ሰፊ ነው ተብሏል። የኢራን ውጭ ጉዳይ ሚኒስትር አባስ አራንግቼ ትላንት አረብ ህንድ ውስጥ ለጋዜጠኞች እንደተናገሩት ከቴህራን ጋር ጦርነት ውስጥ የሚገኙት ሀገራት መርከቦች ውጭ ሌሎች ከኢራን የባህር ኃይል ጋር በመነጋገር በሆርሙዝ ወሽመጥ በኩል ማለፍ እንደሚችሉ ማሳውቀዋል። የብሪክስ አባል ሀገራት የውጭ ጉዳይ ሚኒስትሮች ስብሰባ ላይ የተገኙት የውጭ ጉዳይ ሚኒስትሩም ጨምረውም ኢራን ለዲፕሎማሲያዊ ጥረት እድል ለመስጠት በአሁኑ ወቅት ያለውን የተኩስ አቁም ባለበት እንዲቀጥል እየጣረች ነው ብሏል። በሆርሙዝ ጉዳይ ላይ ያለው ሁኔታ ውስብስብ መሆኑን የጠቀሱት ባለስልጣኑ በኤክስ ገጻቸው ላይ እንዳሰፈሩት ኢራን የሆርሙዝ ወሽመጥን በመጠበቅ በኩል ዘወትር ታሪካዊ ግዴታዋን ትወጣለችም ብሏል። አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት ተከትሎ የዓለም ከፍተኛ የነዳጅ ፍሰት የሚተላለፍበት የሆርሙዝ ወሽመጥ በኢራን እርምጃ ምክንያት ከየካቲት ወር አንስቶ ተዘግቷል። ጦርነቱን ለማቆምና የባህር መተላለፊያው እንዲከፈት ለማድረግ በሚል በአሜሪካና በኢራን መካከል ድርድር እየተደረገ ቢቆይም እስካሁን ግን መቋጫ ላይ አልደረሰም። ነገር ግን ሁለቱ ወገኖች ድርድር ቀጥለው ስምምነት ላይ ለመድረስ ፍላጎት እንዳላቸው ቢገልጹም ዋናው ዝግጅታቸው ግን ለጦርነት ሆኗል ተብሏል። አሜሪካ ታዲያ በሌላ በኩል ከዚህ ጋር ተያይዞ እስራኤል የሆነ አጋሯ በሊባኖስ ላይ የከፈተችውን ጦርነት የተኩስ አቁም መፈጸሙን እንዲሁም በተጨማሪ 45 ቀን መራዘሙን ብታሳውቅም እስራኤል ግን በሊባኖስ ላይ አሁንም ጥቃቷን ቀጥላለች። የእስራኤል ጦር በደቡባዊ ሊባኖስ በፈጸመው የአየር ድብደባ 3 የጤና ባለሙያዎች ጨምሮ 6 ሰዎች መግደሉን የሊባኖስ ጤና ሚኒስቴር ነው ያስታወቀው። ዋሽንግተን በበኩሏ በሁለቱ ሀገራት መካከል የተደረሰው የተኩስ አቁም በ45 ቀን መራዘሙን ይፋ አድርጋለች። የሊባኖስ ጤና ሚኒስቴር በሃፍሮ ከተማ የሚገኘው የሲቪል መከላከያ ማዕከል ጥቃት ከደረሰበት በኋላ 4ኛው የሕክምና ባለሙያ ከፍተኛ ጉዳት አጋጥሞታል ብሏል። አረብ ዕለት የአሜሪካ ውጭ ጉዳይ ሚኒስትር እስራኤልና ሊባኖስ ለ2 ቀናት በዋሽንግተን ድርድር ካደረጉ በኋላ የተኩስ አቁሙን ለማራዘም መስማማታቸውን ገልጸዋል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ሚያዝያ 8 2018 ዓ.ም በሁለቱ ሀገራት መካከል የተኩስ አቁም ስምምነት
መደረሱን ይፋ ቢያደርጉም ከሄዝቦላ ጋር የሚደረገው ውጊያ ግን ቀጥሏል። ረቡዕ ዕለት የሊባኖስ ጤና ሚኒስቴር በአገሪቱ ደቡባዊ ክፍል እስራኤል በፈጸመችው ጥቃት 8 ህጻናት ጨምሮ 22 ሰዎች ተገድለዋል ብሏል። የውጭ ጉዳይ ሚኒስትሩ ቃል አቀባይ ቶሚ ፒጎት እነዚህ ንግግሮች በሁለቱ ሀገራት መካከል ዘላቂ ሰላም እንደሚያመጡ፣ ሁለቱም አንዳቸው የሌላኛቸውን ሉዓላዊነት እንዲሁም የግዛት አንድነት እንደሚያከብሩ እንዲሁም በሚያጋሯቸው ድንበሮች አካባቢ ትክክለኛ ደህንነት እንደሚያሰፍኑ ተስፋ እናደርጋለን ሲሉ ተናግሯል። የውጭ ጉዳይ ሚኒስቴሩ በሰኔ ወር የፖለቲካ ድርድሩን ለመቀጠል ዳግም እንገናኛለን ሲል ማስታውቋል። ፒጎት አክለውን በተጨማሪ ግንቦት 21 2018 ዓ.ም አዲስ የደህንነትና መከላከያ ውይይቶች በፔንታገን ይጀምራሉ ብሏል። በአሜሪካ የእስራኤል አምባሳደር ይቼ ሌተር ውይይቱ ግልጽና ገንቢ ነበር ይላሉ። የሊባኖስ ጠቅላይ ሚኒስትር ነዋፍ ሳላም ከእስራኤል ጋር በሚደረጉ ድርድሮች ያለን ስፍራ ከፍ ለማድረግ የሁሉም የአረብና ዓለም አቀፍ ድጋፍ ለማሰባሰብ ተስፋ እንደሚያደርጉ መናገራቸው ተዘግቧል። እስራኤልና ሄዝቦላ የሚያካሄዱት ውጊያ ተከትሎ ከ1 ሚሊዮን በላይ ሊባኖሳውያን ከመኖሪያቸው ተፈናቅለዋል። ቢቢሲ አብዛኛው ተፈናቃዮች ሄዝቦላ ከሚቆጣጠራቸው ከደቡባዊ የሀገሪቱ ክፍል ከምስራቃዊ ቤካ ቫሊ እንዲሁም ከቤሩት ደቡባዊ ክፍል ዳሂህ የሄዱ ናቸው። በእስራኤልና በሄዝቦላ መካከል ግጭት የተቀሰቀሰው የኢራን ጦርነት በተጀመረ በሁለተኛው ቀን የካቲት 23 2018 ዓ.ም መሆኑን ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።